ያለ ለምንድን ነው አንቺ ሀምጭልኝ አልሻት? እማዬ እኔ ቤት ውስጥ መኖሩን በምን አውቃለሁ? እሺ አንቺ ነሽ የከፈትሽው ወይስ እሷ ናት ከፍታ የሰጠችሽ? እሷ ናት ከፍታ የሰጠችው። እማዬ መጀመሪያ እንኳን ቀድሜ እነግርሻለሁ። ትስትብኛለች። ነግርሽ ነበር እኮ አሁን ስለጀመረ በዛ ቂም ይዛብኝ ነው። ትሰሚያለሽ? እንደ በፊቱ ግንፍል ብዬ ወዲያው ምጥሩ ነገር እንዳይመስልሽ፣ እውነቱ ይወጣታል። እንዴት እንደዚህ ያሰብክ? አንደኛ ኤቢ ዳጣን ኮካክሲን ብላን ያስገዛቻት። ከዚህ ቀደም እንደዚህ ነገር ተፈጥሮ አያውቅም። አዲስ ነገር ሲፈጠር ደግሞ ምናልባት ለምክንያት ሊሆን ይችላል። እሺ ውሃ ኮካውን የጠጣችው ሳታውቅ ተቀጥቶ ስላገኘችው እንደሆነ ውሃም ተናግራለች። እማዬም ተቀጥቶ የተቀመጠውን ኮካ እንዳየችው ተናግራለች። ከዛስ አቢጌል ደግሞ ዳጣ ኮካው ላይ ሆን ብላ መርዝ እንደጨመረችበት ተናግራለች። ዳጣ ደግሞ እንደዚህ አይነት የምታደርግ ልጅ አይደለችም። ይኸውልህ ናታን፣ በትክክል ዳጣ ሆን ብላ አታደርገውም። ኤቢን ብትሆን ማንንም ለመጉዳት በላይ ነገር አታደርግም። ይኸውልህ ኤቢም አታውቀው፣ ዳጣ ብቻ የምታውቀው በጣም ብዙ ነገሮች አሉ። እውነት ትቀጥናለች እንጂ አትበጠስም። አቤጌል ምንም ክፋት ብታደርግ እንደዚሁም ደግሞ በዳጣ ለማሳበብ ብትሞክርም ነገር ግን መጨረሻ ላይ እውነቱ ተደርሶበታል ማለት ነው። እንግዲህ አቤጌል ላይ በቀጣይ በቤተሰብ በኩል ምንም አይነት አመኔታም የላትም። አቶ ደረጀ እንዳለው እንግዲህ ወደ ውጭ ሀገር እንላካትም እያለ ነበርና እውነትም ያ ነገር ይገባታል፣ ባለቤቴ እውነት ነው ያለው፣ እቺ ልጅ ወደዛ ሄዳ መብሰል አለባት እያለች ነው። እዚህ ጋር እንግዲህ ስደትን ለክፋት ሳይሆን ስደት ሰውን ያበስላል፣ ሰውን ያጠነክራል ስለሆነ ብቻ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍረፍ ይበልልኝ እያልኩኝ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ የቤተሰቡ ነባሮች ደግሞ ስለምታበረታቱኝ ከልብ አመሰግናለሁኝ። ዳጣ ዲራማ ደስ ይመልና አስተማሪ ድራማ እንደዚሁም የአቤጌልን ክፋት፣ የወይዘሮ ማርታን እናትነት እንደዚሁም ደግሞ የዳጣ ሰው ወዳድነት፣ የሰው ፍቅር ያላትን ብዙ ነገሮች ተረዳላችሁና አቤጌል ግን በዛሬው ዕለታ የሰራችው ስራ ከባድ ነው። ዳጣን ከዚህ ቤት አስባርራለሁ በማለት እንግዲህ በራሷ እጅ ኮካ ውስጥ የማይሆን ነገር ጨምራ እንግዲህ የገዛ እህቷን ገላት ነበር ማለት ነውና ነገር ግን ያው ያቅበዘብዛልና አንዳንድ ጊዜ እውነት ያለችበት ቦታ ያ ሰው ሳልቀደም ብሎ እውነቱን ለማውጣት ይልና ራሱን ያዋርዳልና አቤጌልም እንደዛ እንግዲህ መርዝ እንደጠጣች ውሻው ይሰውራ አይጣላቅም ብቻ እንደዛ እየተቅበዘበዘች ነበረ። እንግዲህ ማንም ስለ መርዝ ያወራ የለም። እችሊ ጨጓራ ኮካው ጨጓራዋን ነክቷት ይሁን ምን ሆና ይሁን ምንም የሚታወቅ ነገር የለም። ግን በራሷ ዳጣን ነው እንግዲህ አንቺ ነሽ እህቴን ልገላት የነበርሽው መርዝ ጨመረሽ ኮካ ውስጥ ብላ እንግዲህ ተናገረ። ይሄን ሀሳብ ማንም ያሰበው ሰው የለም። ጠጥታ ነው ምን ሆና ነው የሚለው ማንም የሚያውቅ ሰው የለም። ወይዘሮ ማርታም እንግዲህ ኮካው ተቀርቶ እንዳለን ያየችው አቤጌል ተጠጣው ውሃ ተጠጣው ማንም የሚያውቁ ሰው የለም ማለት ነው። ግን በራሷ መናገር ችላለች ማለት ነው። እና ግን ቢሆንም ደግሞ ለቤተሰብ በጣም አነጋጋሪ ነው የሆነው። እንግዲህ ለእናቷ ለወይዘሮ ማርታም አየሽ እማዬ እኔን ለመግደል አስባ ነበረ፣ ነገር ግን ለእኔ ለራሴ የቀዳሁትን ኮካ ውሃ ስለጠጣችሁ እኔን ለመግደል ነበር ያሰበችው ትላት። እንግዲህ እንዴ ዳጣ እኮ በጣም ነው የምትወድሽ፣ እንዴት ምን ብታጠፊያት ምን ብታደርጊያት ምን ብትበድያት ነው እንደዚህ ልታደርግ የምትችለው? ናታን አሁን ከኔ ጋራ ነው ያለው፣ ናታን የራሷን ለማድረግ ነው እንደዚህ እያደረገች ያለችው ነበር ያለችውና እንግዲህ ወይዘሮ ማርታ አይመስለኝም፣ ግን እውነቱን ብትናገሩ አሁን ይሻላል። እንደ ሌላው ጊዜ ግንፍል ብዬ እመተው እንዳይመስላችሁ፣ በአንዷ ልጄ በህዋ በምስኪኗ ልጄ የመጣችሁብኝ፣ እውነቱን ስደርስበት ግን እኔን አድርገኝ አለቃችሁ ነበር ያለችውና እንግዲህ ዳጣም በበኩሏ እየተጨነቀች ማን ነው እመወዳት እህቴን እንደዚህ የሚያደርገው እንግዲህ እያለች ነውና አቤጌልንም አንቺ እኔ እህት አይደለሽም ነበር ያለቻትና ዳጣ እንግዲህ አንቺ የኔ እህት አይደለሽም ነው ያለቻት አቤጌልን። እንግዲህ የኔ እህት አይደለሽም ያለችው ዳጣ የምታውቀው እውነት አለ፣ አቤጌል የማታውቀው ነገር አለና በምድልሽ ነው ደግሞ የኔ እህት የምትሆኙ ከየትም ሜዳ መተሽ ነበር ያለቻትና እንዴት እንደዚህ ትለኛለች በማለት እንግዲህ አንገቷን ሴት ለማድረግ ነበር የተነሳችው። ናታን እዚህ ጋር እንግዲህ ገላጋይ ሆኗል ማለት ነው። እዚህ ቤት እንግዲህ ዳጣንና አቤጌልን እያጣል ያለው የናታን ጉዳይ ነው። እንግዲህ ዳጣ ምንም አይነት ቅናት የላትም። ሁሉንም በጣም ነው የምትወዳቸው። ስለምትወዳቸውም ነው እንግዲህ ላጭበረበርና
ሰላም ያረገዘችው ከኔ ነው የሚለው አርጁን የመጣውን ከመንገድ የመለሰችው ማለት ነው። እንግዲህ ገምተዋለች። አቤጌልን ለምን ያልሽኝን ነገር ሁሉ ለአባዬ እነግረዋለሁ፣ አንድ ቀን አብረሽኝ እደሪ ያትላት ነበር ስትለው እንግዲህ እሱ ምንድን ያለው አዎ እንደዛ ታልሽኝ ደስ ይለኛል፣ ጥሩ ሀሳብ ነው ይህ ሀሳብ እንደውም እንዴት መጣልሽ? እንደውም አንድ ቀን ከኔ ጋር ካደረች በቂ ነው። ከዛ እኮ አልፈልጋትም ነበር ያለው። እሷም ከዚህ ጋር ትጠፋለህ፣ ካሁን አንተ ለሰላምም ለእህቴም ለአንዳቸውም አትሆንም። አየህ እዚህ ጋር አንተ የምትፈልጋት አቢጌልን ለአንድ ቀን ብቻ ነው ነበር ያለችውና ስለዚህ አንተ ለአቢጌልም አትጠቅምም፣ ለሰላምም አትጠቅምም። ሰላም ደግሞ የቤታችን ሰራተኛ ናት። በጣም ነው መወዳት። አቤጌል ደግሞ እህቴ ናት። ስለዚህ አንዱንም እንድትጎዳብኝ አልፈልግም። ስለዚህ ይህን ፊትን እንደ ዱባ ሳልጥልክ ከአጠገቤ ሄድ ነበር ያለችውና እዚህ ጋር እንግዲህ እውነተኛ ፍቅሯን እያሳየች ነው። ምንጊዜም አቤጌልን በጣም ነው የምትወዳት። አቤጌልን ብቻ ሳይሆን እዛ ቤት ያሉ አባላቶችን በጣም ነው የምትወዳቸው ማለት ነው ዳጣ። ናታንም ግን አንቺ እንደዚህ ሆነሽ እንዴት ነው ከኔ ጋር መሆን የምትችው? እኔ እኮ ለዚህ ነው ማልቀርብሽ፣ እኔ ተቀይር ያለው እያልሽ ነበር፣ ግን ምንም አልተቀየርሽም ነው ያላት ማለት ነው። አይሽ እኛ ቆንጆ መልክ ያላትን ሴት ሳይሆን የምንፈልገው ቆንጆ ባህሪ፣ ጥሩ ባህሪ ያላትን ሴት ነው የምንፈልገው። አንቺ መቼም ከኔ ጋር መሆንም አትችም፣ መቼም ሚስቴም ልትሆኝም አትችም ነበር ያላት እና እንግዲህ አቤጌልን በግዴታ አስገድዳ የራሷ እንደምታደርገው ነገር እሺ እሱን እናያለን ነበር ያለችውና እሱ እንግዲህ ባለችበት ነው ትቷት የሄደውና የአቤጌል ቅናቷ እንደቀጠለ ነው። አቶ ደረጀም እንግዲህ በጣም ግራ ተጋብቶ እኔ ጠላቴ ማን ነው? ጠላቴ ቤቴ ውስጥ ነው ያለው ወይስ ከውጭ ነው የመጣውም እያለ ነበረ። እንግዲህ ጠላት ከውጭ መጣ ለማለት ቤታቸው ዘበኛ አለ፣ ቤት ገብቶ ነው ሊመርዝ የቻሉ የሚለው በጣም ጥያቄን የፈጠረባቸው ማለት ነውና እንግዲህ ውሃም ተሽሏት ወደ ቤቷ ተመልሳለች። ምንም አልሆነችም። መኪና ውስጥ ሆነው እንግዲህ ወይዘሮ ማርታ ስብስብ እያለች ልጄን እያለች አስሬ እያየቻት የእናት ነገር እንግዲህ ከአቶ ደረጀ ጋር እያወሩ ነበር። ህልም እኮ አይቼ ነበር፣ መጥፎ ህልምን ያየሁት፣ ጡት የተቆርጦብኝ ሲወርቅ ነው ያየሁትኝ። ወይኔ ፈጣሪ ነግሮኝ ነበረ፣ እኔ ያልተረዳሁትኝ እያለች ነበረ። አቶ ደረጀ ግን ተግዞ ምንም እየሰማት አልነበረም እና ጠላታችን ኬት ነው የመጣው እያለ ነበር። እስቲ ግን እሱ ወደ ቤት ገብተን እናወራለን ብለውም ሊማከሩ እንግዲህ ወደ ቤትም ገብተዋል። ሰላምም እንግዲህ በጣም እየተጨነቀችና አሁን ካሁን በተደጋጋሚም እየደወለችባቸው ነበረ። ወይዘሮ ማርታም ለምንድን ነው 10 የምትደውዩ? ልጅቷ ደህና ነች ብዬሻለሁ። ሌላ ጊዜ ደግሞ የሆነ ዶክተሮቹ መልስ ሲሰጡን መልሼ እደውልልሻለሁ፣ አሁን ካሁን አትደውይ ነበር ያለቻት። እንግዲህ እንደዚሁም ደግሞ ዳጣም አልተኛችም። እስከ ሌሊቱ 8 ሰዓት ድረስ አቶ ደረጀ ላይ እየደወለችበት ነበረ። አቶ ደረጀም እስካሁን ሰዓት ድረስ ምን ትሰሪያለሽ? ለምንድን ነው ያልተኛሹ ቢላት እንግዲህ እሷም እንዴ አባዬ እንዴት ነው መተኛው? እህቴ ታማ መተኛት አልችልም፣ ምን አይነት እንቅልፍ ነው የሚይዘኝ ያለችው። ነገር ግን ተንኮለኛው አቤጌል ግን ለሽ ብላ ተኝታለች። እንግዲህ እሷ ያሰበችው ዳጣን ከዛ ቤት ለማስባረር ነው። እንግዲህ አቶ ደረጀና ወይዘሮ ማርታም እየተማከሩበት ነበር እዚህ ጉዳይ ላይ ና ማን ነው ይህንን ነገር ሊያደርግ የቻለው? ይሄ ከባድ ነገር ነው፣ እቺ ልጅ አንድ ነገር ብትሆንስ እያሉ እንግዲህ የራሳቸውን ነገር እየተማከሩ ነበርና ከዛ ቀደም ብሎ ግን ናታን በጣም አስተዋይና ጎበዝ ሰው ነው ማለት ነው። እሱም እንግዲህ የተረዳው አቤጌል ከምታወራው ከንግግሯ ነው እና አቶ ደረጀ ናታንን እያማከረው ነበረ። ማን ነው ይሄንን ሊያደርግ የሚችለው ብለህ ታስባለህ እያለው ነበረ። እንግዲህ ናታንን በራሱ በኩል እንግዲህ ይህንን ነገር ለጫወታ የተደረገ ይመስለኛል። ታስቦበት ሰው ለመጉዳት ሰው ለመግደል ሳይሆን ለጫወታ የተደረገ ነው የሚመስለኝ። ለጫወታ አድርገውት ነገር ግን ዋጋ አስከፈላቸው። ስለዚህ ደግሞ ከውጭ የመጣ አይደለም ሲመስለኝ። አቤጌል ያለ ወትሮዋ ዳጣን ኮካ ግዢልኝ ብላ ሱቅ ላከቻት። ዳጣም ደግሞ ገዝታ አምጥታ ካጠገቧ ወጣች ሲመስለኝ። እንግዲህ ልጄን ለምን እንደዚህ አልከ እንዳትለኝምና ዳጣን ከዚህ ቤት ለማስባረር ወይም ደግሞ በእናንተ እንድትጠላ ለጫወታ ብላ ይህንን ነገር አቤጌል ያደረገችው ይመስለኛል። እንዴት እንደዚህ ልትል ቻልክ ቢለውም ጊዜ አቶ ደረጀን አዎ እኔና ሰላም አብረን እያወራን እያለን መታ እሷ ነች መርዝ የጨመረችበትና እህቴን ልትገል ብላ ዳጣን ተናገረቻት። ስለ መርዝ ማንም ያሰበ ነገር የለም። ስለዚህ አቤጌል የምታውቀው ነገር አለ ማለት ነው ካነጋገሯ እንደተረዳ ነው ሲል አዎ
በእርግጥ እሷው ልትሆን ትችላለች። ዳጣ እንደዚህ አይነት ነገር አታውቅም። በነገራችን ላይ አቤጌል የማታውቀው ዳጣ የምታውቀው ብዙ ነገር አለ ነው ያለው። አዎ ዳጣ እህቶቿ እንደሆኑ በደንቡ ጠንቅቃ ታውቃለች። አቤጌል ግን ዳጣ እህቷ እንደሆነች በፍጹም ጠንቅቃ አታውቅም ማለት ነው። ስለዚህ ደግሞ አቤጌል ምንም ክፉ ሰው መጥፎ ሰው ብትሆንም ዳጣ ክፉ ነገር ማድረግ አትችልም። ምክንያቱም እህቷ እንደሆነች ጠንቅቃ ታውቃለች ሚስጥሩን ስለሆነ ማለት ነው። እና እንግዲህ አቶ ደረጀ እውነቱን በራሱ መንገድ ደርሶበታል። ነገር ግን አንቺ ነሽ ብሎ መናገር አልቻለም እና ስለዚህ ከወይዘሮ ማርታ ጋር እንግዲህ በጠረጴዛ ዙሪያ እያወሩ ነበር እና ማን ነው ይሄንን የሚያደርገው? ዳጣ ምን ክፉ ብትሆን እንደዚህ የምታደርገው? ማን ነው ይህንን ነገር ሊያደርግ የሚችለው ብለው እንግዲህ እየተመካከሩ ነበር እና እንግዲህ ወይዘሮ ማርታ እኔ እውነቱን በራሴ መንገድ ደርስበታለሁ፣ እንደዚህ በቀላሉ አልተዋቸውም፣ እውነቱን ፈልፍዬ አወጣለሁ እያለች ነው ወይዘሮ ማርታ ማለት ነው። አቶ ደረጀ አዎ ይሄ ነገር በቀላል መተው ያለበት ነገር አይደለም፣ ቀላል ነገር አይደለም የተሰራው ብሏል ማለት ነው። እንግዲህ አቶ ደረጀም የራሱ ያለውን መፍትሄ አምጥቶ እየተመካከሩ ነበረ ከወይዘሮ ማርታ ጋር ማለት ነው። እሱም እንግዲህ ጠዋት ቁርስ ልንበላ ሰብሰብ ብለን ሁላችንም ስንቀመጥ በድብቅ እዚህ ቤት ውስጥ ካሜራ ተደብቋል። ስለዚህ ካሜራውን አንስተን ሳናይ ይህንን ጥፋት ያጠፋችሁ ሰዎች አሁኑኑ ተናገሩ እንበላቸው። ምክንያቱም እኛ ካየነው ሌላ ችግር ሊፈጠር ይችላል። ስለሆነ ይህን ችግር የፈጠራችሁ ሰዎች ቶሎ ብላችሁ ተናገሩ፣ እውነቱን እኔ ነኝ ያደረግኩት በሉና ተናገሩ ብለን እናስፈራራቸዋለን። እኔና አንቺ ደግሞ ፊታቸው ላይ ሁላቸውንም ትኩር ብለን እናያቸዋለን። ስለዚህ ማን ነው ይህንን ስህተት የሰራው፣ ማን ነው ጥፋት የሰራውን ከፊታቸው ላይ ልንረዳ እንችላለን በማለት ነው እንግዲህ አቶ ደረጀ ያለውና ወይዘሮ ማርታ ግን የአሁን ልጆች አሁን ለቴክኖሎጂ ይሳሳታሉ ይሸወዳሉ ብለ ነው አቶ ደረጀ እንደው ካልክ እንደው ይሁን እንጂ ነበር ያለችውና ወይዘሮ ማርታ እነሱ እንግዲህ ይህንን እየተወያዩ እያሉ ድምጥ ነገር ይሰማሉ ማለት ነው። እንዴ ልጆቹ አልተኙም እንዴ እስካሁን ድረስ ድምጥ ይሰማል ቢል እንግዲህ አቶ ደረጀ አዎ አልተኙም፣ የዳጣና የአቤጌል ድምጥ ይመስለኛል ነበር ያለችውና እንግዲህ ዳጣና አቤጌል እየተነጋገሩ ነበረ ሳሎን ላይ ማለት ነውና እንግዲህ አቤጌልም አንቺ ነሽ ደግሞ እስካሁን ሰዓት ድረስ አልተኛሽም ወይ ስትላት ምን አገባሽ ስትላት አንቺ ለምን አልተኛሽም ትላት እንዴት ነው የምተኛው መርዛ ጠጥተሻል እህትሽን እየተባልኩ ምን እንቅልፍ ነው የሚይዘኝ ነበር ያለችው ዳጣና እሷም እንግዲህ ስራሽን ስለምታውቂ ነው እንቅልፍ ያላዘሽ ነበር ያለቻት አቤጌል ዳጣንና እኔ ምንም ስራ አልሰራውም ታውቂያለሽ፣ ይሄ ሁሉ ያንቺ ስራ ነው፣ አንቺም ስራሽን ጠንቅቀሽ ታውቂያለሽ፣ እኔም ደግሞ እንዳልሆንክ በደንቡ ታውቂያለሽ፣ እውነታው እኔና አንቺ ጋር ነው ያለው፣ ሁሉም ነገር ጠንቅቀሽ ታውቂያለሽ እያለቻት እንግዲህ እየጮችባት እያለች አቶ ደረጀ ቆይ እስቲ ሄጄ ልያቸው ሲል እንግዲህ ማርታም አይ ቆይ እኔ ልሂድ ብላ እንግዲህ ቀስ ብላ ተደብቃ መታ ስታዳመጣቸው እያንዳንዱን ነገር እንግዲህ እውነቱን በራሷ መንገድ ደርሳበታለች ማለት ነው። ዳጣም እንግዲህ እኔ በጣም ወድሽ ነበር በፊት አሁን ግን ትላንትና ያደረግሽው ድርጊት በጣም እንድጠላሽ አርግቶኛል። እንዴት እንደዚህ ታደርጊያለሽ? ምን አይነት ክፋት ነው ይሄ? እኔን ለማስባረር ብለሽ እኔን ለማስጠላት ብለሽ እኮ ነው እንደዚህ ያደረግሽው ስትላት እንግዲህ ይህን ነገር ይህን እውነት ጋሼና እትዬ የሰሙ ቀን ግን አንቺን አያድርገኝ ነበር ያለቻት እንግዲህ አቤጌልን ማለት ነው። እሷም እንግዲህ አንቺ ነሽ ያደረግሽው ባክሽን በእኔ አታሳቢ እያለቻት ነበረ ዳጣንና ዳጣም እኔ እንዳላደረግኩት ጠንቅቀሽ ታውቂያለሽ። እሺ እኔ ኮካውን የታሸገ ነው እጄልሽ የመጣውትኝ አምጥቼ ፊትሽ ቁጭ አርጌ ካጠገብሽ ውልቅ ብዬ ወጥቻለሁ አለቻትና እኔ ደግሞ እንደዚህ ክፋትን ማስብ ሰው አይደለም። ሁላችሁም በጣም ነው የምወዳችሁ። ውሃዬ ደግሞ በጣም ነው የምወዳት። እቺ ምስኪን ልጅ ምን አርጊ ብዬ ነው መርዝ የምሰጣት? ስለዚህ እኔ እንዳልጨመርኩበት ላንቺ ጠንቅቀሽ ስለምታውቂ አንቺ ያደረሽውን ነገር ደግሞ በደንቡ ጠንቅቀሽ ስለምታውቂ ይሄ እውነት የወጣ ግን አንቺን አያድርገኝ ብትላትም እንግዲህ አዎ አንቺን ለማስባረር ነበር ያደረኩት። አንቺ ብቻ አይደለሽም ደግሞ ሰላምም ከዚህ ቤት ትባረራለች ነበር ያለቻት ዳጣንና እንግዲህ እንደዚህ ስትላት ያው እውነቱ እሷ ራሷ እንዳደረገችው የታወቀ ነው፣ እሷን ለማስባረር ማለት ነው። ይህን ሁሉ የምታደርጊው በናታን ጉዳይ ነው አይደለ ስትላት አዎ በናታን ጉዳይ ነው። ምን አባሽ ነው አንቺ ከሱ ጋር ጌጥጌጡ ስለምትይው ስትላት ይኸውልሽ እኔ ናታንን ከሆነ በራሴ ተሸክሞ ዙሪ ብዬሻለሁ እኮ እኔ ከናታን ጋር ምንም አይነት ጉዳይ የለብኝም ነበር ያለቻትና ለዚህ ነው እየሮጥሽ ክፍሉ የምትሄጂውን ያለቻት
አለቻትና እኔ ክፍሉ ብሄድም ለአንዳንድ ሲጠራኝ ነይ ሲለኝ ለመጫወት ነው እንጂ እንዳንቺ ለሌላ ነገር አይደለም። ስንት ጊዜ ደግሜ ነግሬሻለሁ፣ ናታንም በጭንቅላት ተሸክመሽ ዙሪ ብዬሻለሁ ነበር ያለቻትና ይህንን የሰማች እንግዲህ ዳጣንና የአቤጌልን ንግግር የሰማች እውነቱ ማጋ እንደሆነ ይህን ወንጀል የሰራው ማ እንደሆነ ጠንቅቃ ተረድተዋለች። ወይዘሮ ማርታ እንግዲህ እያለቀሰ እየተንቀጠቀጠች ወደ ክፍሏ ተመልሳ ጠቅልል ብላ ነበረ እየተኛችው። አቶ ደረጀ ግን በጣም ደነገጠ። ምን ሆነሽ ነው? ምን ተፈጥሮ ነው ያለውና እንግዲህ ይህንን ነገር ያደረገችው አቤጌል ናት ብላ ነግረዋለች ማለት ነው ለአቶ ደረጀ። አቶ ደረጀም ጠርጥሬ ነበር በማለት እንግዲህ በጣም ስሜታዊ ሆኗል። ቀጣይ ምን ይፈጠራል የሚለው ነገር በጣም ከባድ ነው። አቤጌል እንግዲህ ጉዷ ፈልቷል ማለት ነው። አቶ ደረጀ መወሰን የሚችለው ነገር በጣም ከባድ ውሳኔ ነው የሚወስንባት አሁን በአቤጌል ላይ ማለት ነው። እንግዲህ ቀጣይ ምን ተፈጠረ የሚለውን ይዤላችሁ መጣ ይሆናል። እስከዛው ድረስ ቸር ሰንብቱልኝ። እንግዲህ ቪዲዮ ላይክ ያላደረጋችሁ ላይክ አድርጉ። ሁላችሁም ከልብ አመሰግናለሁ።